የሚልዋውኪ ጭራቅ በመባል የሚታወቀው ጄፈሪ ሊዮኔል ዳህመር የተወለደው በፈረንጆቹ አቆጣጠር ግንቦት 21 1960 ላይ ሲሆን ሲሪያል ኪለር እና የወሲብ ወንጀለኛ ነው። 17 ወንዶችና ልጆችን የገደለ ሲሆን በተለምዶ ሰው በል ወይም ካኒባል ሲሆን የሰዎችን የአጽማቸውን ክፍል ሙሉ በሙሉ ወይም በከፊል ማቆየት ደስ የሚለው የተለየ የሰው ዘር ነው። ምንም እንኳ የስነ ልቦና መታወክ በሽታ እንዳለበት ቢታወቅም ዳህመር በምርመራው ወቅት ጤናማ ሆኖ ተገኝቷል። የዳህመርን ሕይወት እና ግድያዎች እስቲ በጊዜ ወደ ኋላ መለስ ብለን እንቃኛቸው። ጄፈሪ ሊዮኔል ዳህመር ከሊዮኔል ኸርበርት ዳህመር ከሁለት ልጆች የመጀመሪያው ሲሆን አንዳንዶች ዳህመር በጨቅላነቱ ትኩረት ተነፍጎ ነበር ሲሉ ይደመጣሉ። የተቀሩት ምንጮች ግን ጄፈሪ ዳህመር በሁለቱም ወላጆቹ ይወደድ ነበርም ይላሉ። ምንም እንኳ እናቱ ውጥረትና የድብርት በሽታ እንዳለባት ቢታወቅም ከባለቤቷና ከጎረቤት ጋር ተከራካሪ እንደነበረችም የሚያነሱ አይጠፉም። ዳህመር የአንደኛ ክፍል በነበረበት ወቅት አባቱ ኬሚስት ስለነበር በስራው የተነሳ ብዙ ጊዜ ከቤት ርቀው እንደነበርና እናቱ በጭንቀት የመኝታ ክፍል አልጋዋ ላይ ለረጅም ጊዜ እያሳለፈች የባሏን ትኩረት ፍለጋ አብዝታ ትሰቃይ ነበር። በአንድ ወቅት በመርዝ ራሷን ለማጥፋት ሞክራ ነበር። በእርግጥ ሁለቱም ወላጆች ለልጆቻቸው ብዙ ጊዜ አላጠፉም። ታዲያ ጄፈሪ ዳህመር በዚህ የተነሳ የቤተሰቡን ጽኑነት መጠራጠር ይጀምራል። ከልጅነቱም በወላጆቹ መካከል የነበረውን ከፍተኛ ውጥረትና አያሌ ያለመግባባቶችን ያስታውሳል። ጄፈሪ ዳህመር እስከ 4ኛ ዓመት ልደቱ ድረስ እጅግ ደስተኛ የነበር ቢሆንም ድርብ የሄርኒያ ቀዶ ጥገና ከተደረገለት በኋላ በትምህርት ቤት ጓደኞቹ ፊት ውርደት አጋጥሞት ነበር። በአንደኛ ደረጃ ትምህርት ቤት ውስጥ እያለ እንደ ዝምተኛና አይናፋር ሰው ይቆጠርም ነበር። በዚህ ጊዜ ዳህመር በጣት የሚቆጠሩ ጓደኞች ብቻ ነበሩት። በፈረንጆቹ አቆጣጠር ጥቅምት 1966 ላይ ዳህመር እና ቤተሰቡ ወደ ዶይልስታውን ኦሃዮ ተዘዋወሩ። ዳህመር ከልጅነቱ ጀምሮ ለሞቱ እንስሳቶች ልዩ ፍላጎት አሳይቶ ነበር። በሞቱ እንስሳቶች ላይ ያለው ፍቅር የጀመረው በ4 ዓመቱ ሲሆን አባቱ ከቤተሰቡ ቤት የእንስሳት አጥንት ሲያወጣ ሲመለከት ነበር። እንደ አባቱ ገለጻ ዳህመር አጥንቶቹ በሚያሰሙት ድምፅ እጅግ ይደሰት የነበርና በእንስሳት አጥንቶች ተጠምዶ እንደነበር ያነሳል። አልፎ አልፎ ተጨማሪ አጥንቶችን ለማግኘት በቤተሰቡ ቤት ስርና ዙሪያውን የሞቱ እንስሳትንና አጥንቶችን ይፈልግ ነበር። በፈረንጆቹ አቆጣጠር በግንቦት 1968 ቤተሰቡ ወደ ባዝ ታውንሺፕ ከዚያ ሰሚት ካውንቲ ተዘዋወረ። እዚያው ኦሃዮ ውስጥ የነበረ ቦታ ነው። ቤተሰቡ በ2 ዓመታት ውስጥ አድራሻቸውን ሲቀይሩ ይሄ ሶስተኛቸው ነው። አድራሻውን ወደዚህ ከቀየሩ ከ2 ዓመታት በኋላ የዶሮ ራት ተዘጋጅቶ ቤተሰቡ አንድ ላይ ተሰብስቦ በሚበላበት ወቅት ዳህመር አባቱን አንድ ጥያቄ ጠየቀው። የዶሮ እያንዳንዱ አጥንቶች ቢቀመጡ ምን ሊፈጠር ይችላል በማለት። ዳህመር ማወቅ የፈለገው አጥንቶች ይበሰብሱ ይሆን የሚል ስጋት ስለነበረው ነው። ከዚያ አባቱ የእንስሳትን አጥንት በአስተማማኝ ሁኔታ ማጽዳትና ማቆየት እንደሚችል አስተምሮታል። ዳህመር እነዚህን አጥንትን የማጽዳትና የማቆየት ዘዴዎች በአጥንት የመሰብሰብ ሂደት ውስጥ አካቷቸዋል። ዳህመር በፈረንጆቹ አቆጣጠር ከ1974 እስከ 1978 የሪቨር ሁለተኛ ደረጃ ትምህርት ቤት ተማሪ በነበረበት ወቅት መገለል ይደርስበታል። በዚህ የተነሳ ገና በ14 ዓመቱ ነበር ቢራና ሌሎች ጠንካራ የአልኮል መጠጦችን መጠጣት የጀመረው። ወደ ትምህርት ቤት በሚሄድበት ጊዜ በተደጋጋሚ የአልኮል መጠጦችን በጃኬቱ ኪስ ደብቆ ይዞ ይገባ ነበር። እናም አንድ የክፍል ጓደኛው ለምን ውስኪ እንደሚጠጣ ሲጠይቀው ሽቅብ ከፍ አድርጎ አልኮሉን ለጓደኛው እያሳየው መድኃኒቴ ነው ሲል ነግሮታል። ምንም እንኳ የተግባቦት ችሎታው ደካማ የነበር ቢሆንም በመጀመሪያ ዓመቱ አካባቢ ዳህመር በትምህርት ቤቱ ሰራተኞች እንደ ጨዋና እንደ ሰቃይ ተማሪ ይቆጠር ነበር። ነገር ግን ዝቅተኛ ውጤቶችን ያስተናገደበት ጊዜም ነበር። ለአቅመ አዳም ሲደርስ ዳህመር ግብረ ሰዶማዊ መሆኑን አወቀ፣ ግን ለወላጆቹ አልተናገረም። በዳህመር ሕይወት ውስጥ የወንድ አጋርን ሙሉ በሙሉ የመቆጣጠር ቅዠት የጀመረው ገና በ17ኛው ዕድሜ ላይ ነበር። ራስን በራስ የማርካት በሽታ ተጠቂም ሆኖ ነበር።
ታዲያ እነዚህ ቅዠቶች ቀስ በቀስ ከመነጣጠል ይልቅ መጣመርና ትርጉም መስጠት ጀመሩ። የዳህመር የመጀመሪያ ግድያ የተከሰተው ተጠቂው ስቲቨን ሂክስ ላይ ሲሆን ይህም የሆነው ዳህመር በ10ዎቹ መጨረሻና በ20ዎቹ መጀመሪያ ዕድሜ ላይ በነበረበት ወቅት ነው። ዳህመር ይህን ግድያውን እንደ ፈረንጆቹ አቆጣጠር በ1978 ላይ ተመረቀ ከ3 ሳምንታት በኋላ ነው የፈጸመው። የሆነው እንዲህ ነበር። በቺፔዋ ሐይቅ ፓርክ ወደሚገኘው የሮክ ኮንሰርት ሲጓዝ የነበረው ስቲቨን ሂክስ ከዳህመር ጋር ይገጣጠምና ጥቂት ቢራ እንደሚጋብዘው ተስማምተው ወደ ቤቱ ይሄዳሉ። ወደ ዳህመር መኖሪያ ከደረሱ በኋላ ስቲቨን ሂክስ አብዝቶ ስለ ሴቶች ማውራት ሲጀምር ዳህመር በነገሩ ብዙም ደስተኛ አልነበረም። ከዚያ ብዙ አልኮል ይጠጡና ብዙ ያወሩና ብዙ ሙዚቃ የሰሙና ስቲቨን ሂክስ መሄድ ይፈልጋል። ግን ዳህመር ጓደኛው ሳያስታውለው በ4.5 ኪሎ ግራም ዳምፔል ስቲቨን ሂክስን ሁለቴ ከጀርባው ከመታው በኋላ ራሱን ስቶ ይወድቃል። ከዚያ በወደቀበት አንቆ የገለውና በሬሳው ራሱን ካስደሰተ በኋላ የስቲቨን ሂክስን አስክሬን እየጎተተ ወደ ምድር ቤቱ ይወስደዋል። በማግስቱ ዳህመር የስቲቨን ሂክስን ሬሳ በታተነውና አጥንቶቹን በጓሮ ውስጥ ጥልቀት በሌለው መቃብር ውስጥ ቀበራቸው። ከብዙ ሳምንታት በኋላ እነዚያን የቀበራቸውን አጥንቶች አውጥቶ ሙሉ በሙሉ ስጋውን ከአጥንቱ ላይ ለማጽዳት በአሲድ አጠበውና እያንዳንዱን አጥንቶች በመዶሻ ከሰባበራቸው በኋላ ከቤተሰቡ ቤት ጀርባ ባለው ጫካ ውስጥ በታተናቸው። የስቲቨን ሂክስን የአንገት ሐብል ከአጥንቶቹ ጋር ወረወረው። በዚህ ጊዜ የዳህመር ወላጆች ትዳራቸው ፈርሶና ተመሳቅለው ብቻውን አስቀርተውት ነበር። ስቲቨን ሂክስ ከተገደለ ከ6 ሳምንታት በኋላ የዳህመር አባትና አዲሱ እጮኛው ወደ ቤት ሲመለሱ ዳህመር ቤት ውስጥ ብቻውን ሲኖር እንደነበር አወቁ። በዚህ ጊዜ ዳህመር በቢዝነስ ትልቅ ለመሆን ተስፋ በማድረግ በኦሃዮ ስቴት ዩኒቨርሲቲ ተመዝግቦ የነበር ቢሆንም አልኮልን አብዝቶ በመጠቀሙ የተነሳ ተስፋው ፍሬያማ መሆን አልቻለም። ውጤቱ ሙሉ በሙሉ ወርዶ ወደ ዜሮ ቀርቦ ነበርና ታዲያ አባቱም እጮኛውን ይዞ ወደ ቤቱ ሲመጣ ምንም እንኳ አባቱ ክፍያ ቢፈጽምም ዳህመር ትምህርቱን ትቶት ነበር። ከዚያ በፈረንጆቹ አቆጣጠር በ1979 በአባቱ ግፊት ዳህመር የጦር ሰራዊቱን ተቀላቀለ። ግን ዳህመር አላግባብ አልኮል የመጠቀም በሽታው የተነሳ በፈረንጆቹ አቆጣጠር በ1981 ለውትድርና ብቁ አይደለም ተብሎ ከሰራዊቱ ለቀቀ። ከዚያ በኋላ ዳህመር ወደ አባቱ ቤት መመለስ አልፈለገምና ወደ ፍሎሪዳ ከነፈ። በዚያም ስራውን አገኘና በአቅራቢያው ባለ ሞቴል ውስጥ አንድ ክፍል ተከራየ። ከዚያ በኋላ ነበር የቀሩትን 16 ግድያዎች ለመፈጸም ነፃነት ያገኘው።